የ54 ጥንዶች የጅምላ ጋብቻ ሪከርድ በመስበር 200 ጥንዶች ዛሬ በጅምላ እንደምትመለከቱት ጋብቻቸውን ፈጽመዋል። በዚህ ሰዓት በተሰማ ሰበር መረጃ የኢትዮጵያ ጦር ወደ ጋዛ እንዲገባ አሜሪካ ጥሪ ማቅረቧን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ ሐላል የሆኑ አዝናኝ እንደዚሁም ደግሞ አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ። መግቢያ ላይ እንግዲህ እንደተመለከታችሁት ክርስቲያን ወገኖቻችን የራሱላችንን ምስል ስለናል አለን ብለዋል። ለምናቸው እንደሳሉት አናቅም። ሲጀመር ደግሞ የራሱላችንን ስዕል የታገንተውም እንደሳሉት አናቅም። የራሳቸውን አምላክ አንድም ነው ብለው ሶስትም ነው ብለው እንግዲህ ሳስለው ጨርሰዋል። የነሱን ስዕሎች ጨርሰው ደግሞ ዛሬ ሊያስገርሙን ሊያስደንቁን የኛንም እየሳሉ ጀምረዋል። ሱብሃንአላህ በጣም የሚያስገርመው እንዴት ነው የሳሉት የት አካባቢ ነው የሚገኘው የሚለውን አብረን የምንመለከት ይሆናል። አብራችሁ እንድትቆዩ ሁላችሁንም ግብዣዬ ነው። ከዛ በፊት ግን አንድ አስደሳች መረጃ አለ፣ በሱ ቪዲዮን ጀምር። በፓለስታይን ጋዛ ታሪክ ተሰራ። የባለፈውን የ54 ጥንዶች የጅምላ ጋብቻ ሪከርድ በመስበር 200 ጥንዶች ዛሬ በጅምላ እንደምትመለከቱት ጋብቻቸውን ፈጽመዋል። በዛች በፈራረሰችው ጋዛ ማለት ነው። ይህንን ፕሮግራም ያዘጋጀው የቱርኩ የሰብአዊ ድጋፍ ድርጅት የሆነው ሪባት የተሰኘው ድርጅት ነው። እንግዲህ ይህንን 200 ጥንዶችን በአንድ ላይ እንዲዳሩ ያደረገው እንደምትመለከቱትም የቱርክንና የፓለስታይንን ባንዲራ ይዘው ነበረ ሙሽሮቹ እንግዲህ በዚህ ፕሮግራም ላይ የታደሙት ማለት ነው። ይህም ደግሞ በጅምላ በጋዛ ከተካሄዱ እንዳልኳችሁ ሪካርዱን ሰብሯል ማለት ነው። የነዚህ ዋነኛ ዓላማ ማለት ነው እንግዲህ ሰዎቹን አንድነት ማረጋገጥና እንደዚሁም ደግሞ ከግጭት በኋላ እፎይታ ወይም ደግሞ የሰላም እፎይታ ምክንያት እንዲሆንም ነው ሲሉ እንግዲህ የፕሮግራሙ አዘጋጆች የዚህን ሰርግ ሁኔታም ገልጸዋል ማለት ነው። እንግዲህ በጋዛ ይህ ሰርግ ብዙዎች የተቀባበሉት ነው። በፍርስራሿ ጋዛ ነው ደግሞ እንደምትመለከቱት። እስኪ መብሩክ በሏቸው። እስኪ እናንተ ቁማችሁ ለቀራችሁ ደግሞ ይህን እያያችሁ እስኪ ሞራል እንኳን ቢሆናችሁ። ለተመሳሳይ መረጃ ደግሞ የፕላስ ምልክቱ ሱብሃንአላህ የፊሊስጤማውያን ጥንካሬ አሁንም ዓለምን ማስገረሙን ቀጥሏል። ያ ጀማ ከዚህ በፊት 50 ጥንዶች እንግዲህ በአንድ ላይ ሆኖ ተሞሽረው ነበረ። አሁን ደግሞ እንግዲህ ያንን ሪከርድ በሰበረ መንገድ ከ200 በላይ የሆኑ እንግዲህ ጥንዶች በጋዛ ምድር ትዳራቸውን ፈጽመዋል። ወደ ሐላል ኒካህ መንገዶች ተራምደዋል። በጣም ነው የሚያስደስተው። ለዚህ ደግሞ ቱርክ ከፍተኛ ትብብር አድርጋ ነበር። ለዛም የቱርክን ባንዲራ ከፍ አድርገው ሲያውለበልቡ ፊሊስጤም ባንዲራ ጋር ታይተዋል ማለት ነው። አልহামዱሊላህ ይህንን ከባድ ጀማዓ ተመልከቱት። እዚህ ጋር የምትመለከቱት ጀማዓ ወደ ሆነ ዳዕዋ ፕሮግራም ወይ የቁርአን ውድድር አይደለም እየገባ ያለው። እዚህ ጋር የምትመለከቱት ከባድ ጀማዓ የኮሞሮስ ብሔራዊ ቡድን ተጫዋቾች ናቸው። በሞሮኮ ለሚደረገው የአፍሪካ ዋንጫ ሞሮኮ ሲገቡ ነው በዚህ መልኩ ለብሰው የገቡት። ምርጥ የዳዕዋ ጀማዓ መስለው ነው የሄዱት። አላሁ ሱብሓነሁ ወተዓላ እንዲምር ብለው እንደሄዱት በደስታ ይመልሳቸው ብያለሁኝ። እንግዲህ እስልምና እንዲህ ነው ውበቱ። አላህ ያሳምረን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴ እኔ ራሱ በቃ ሶሻል ሚዲያ ላይ እንደዚህ ብሎ ባገኛቸው ባይዘው በቃ ኳስ ተጫዋቾች ናቸው ብዬ አልገምትም። የዳዕዋ ጉዞ የሚያደርጉ ነው የሚመስሉት። ያ አላህ ሱብሃንአላህ። ግን ከሁሉም በላይ የተመለከትነው ትልቅ ነገር አለ። ዲነል ኢስላም እንዴት አድርጎ እንደሚያሳምር እንደገና ደግሞ እንደዚህ ትላልቅ መድረኮች ላይ ኢስላምን የሚያንጸባርቅ አይነት አለባበስ ለብሶ መልበስ ምን ያክል እንደሚያኮራ ነው። እኛ ሀገር ያሉ ቲክቶከሮች ባይዘው ራሳቸውን ይፈትሹበታል ብዬ አስባለሁኝ። ለምን ምን አይነት አለባበስ ለብሰው ወደ መድረኮች እንደሚወጡ እየተመለከትን ነው። እነዚህ እንግዲህ ከነዚህ እኛ ሀገር ካሉት በላይ በጣም ፌመሶች ናቸው። ትላልቅ ቫልዩ ያላቸው ግለሰቦች ናቸው። ነገር ግን እስልምና ምን ያክል እንደሚያስብ ለዓለም አሳይተዋል። አልহামዱሊላህ ረቢል ዓለሚን። በዚህ ሰዓት በተሰማ ሰበር መረጃ የኢትዮጵያ ጦር ወደ ጋዛ እንዲገባ አሜሪካ ጥሪ ማቅረቧን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሲጂቲኤን አፍሪካ ይዞት ከወጣው መረጃ ላይ እንደተመለከቱት ከሆነ የአሜሪካ የውጭ ጉዳይ መስሪያ ቤት ቢሮ ኃላፊ የሆኑት ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ደውለው የኢትዮጵያ ጦር በጋዛ የሰላም ማስከበር ተልዕኮ ውስጥ እንዲሳተፍ ጥሪ ማቅረቡ ተሰምቷል። ሱብሃንአላህ ይህ ዜና ብዙዎችን እያስደሰተ ነው። አንዳንዶች ደግሞ ቅር ያላቸው ሰዎች አሉ። እስኪ እንግዲህ ኢትዮጵያ ለዚህ እውነት ሆኖ በትላልቅ ሚዲያዎች እየዘገቡት ነው። ነገር ግን ደግሞ እንግዲህ ይህ ነገር እውነት ሆኖ ኢትዮጵያን ወታደሮች ወደ ጋዛ ይገቡ ይሆናል ወይስ አይሆን የሚለው ኢንሻአላህ ምን መለከት ነው የሚሆነው። እናንተስ ምን ሐሳብ አላችሁ? ኢትዮጵያውያን ወታደሮች በደል አይፈጽሙም፣ በትህትና ማንኛውንም አካል ሳይበድሉ ጋዛውያንን ይጠብቃሉ ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡ። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩን።
አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። ምዕራቡ ይዞርባችሁ እንዳላችሁ ኦሬዲ ይዞርባችኋል እና የስዕል ሱስ ነው። አሁን በነገራችን ላይ አምላካቸውን ስለው እዚህ ጋር አምላክ 3 ሽማግሌ አድርገው ስለው እንደው መጽሐፍቶቻቸው ላይ እዚህ ላይ እንደምትመለከቱት ገድለ ገብረ መንፈስ ቅዱስ የሚለው መጽሐፋቸው ላይ እነዚህ 3ቱ ሽማግሌዎች መጥተው ገብረ መንፈስ ቅዱስ የሚባለው ሲሸከማቸው ነበር። እዚህ ላይ በስዕሉ ላይ አስቀምጠውታል። በጽሁፍ ደረጃ አለ ከጎን አብ ወልድ መንፈስ ቅዱስ የአባታችን ገብረ መንፈስ ቅዱስን ባረኩት አንተ እንዳዘልከን እኛም እናዝልሃለን ብለውት እሱ የተሸከማቸውን እነሱ ሲሸከሙት ነበር። አሁን የኛን ተውን። አሁን ደግሞ መጣው የነብዩ መሐመድ ስዕል ከዛ የሆነ ነገር የሚመስል ስዕል። ይሄ በቤተ ክርስቲያን ደረጃ የሌላን ሃይማኖት ነገር ማቃለል በጣም የሚደብር ነገር ነው። እባካችሁ ከቻላችሁ አምላክም አይታይም አምላክንም አትሳሉ። ሽማግሌ እያደረጋችሁ እየመጣ ሰው ይሸከማል እሱ ራሱ ሰው ይሸከማል ምናምን እያላችሁ ይሄንን ነገር እባካችሁ ብታቆሙና እሱ ማቆም አንችልም ካላችሁ የሰው ሃይማኖት አትንኩ። ቢያንስ በቃ የነብዩ መሐመድ ስዕል የምትሉትን ነገር እባካችሁ ይሄ ነገር ስዕል ሊጠፋ ይገባል። እኔ የእስልምና እምነት ተከታይ አይደለሁም፣ የኦርቶዶክስ እምነት ተከታይ ነኝ። በዚህ ጉባኤ እንድገኝ ስለጋብዛችሁኝም በጣም አመሰግናለሁ። የሜንስትሪሙ ትርክት የክርስቲያን መንግስት ታሪክ ኢትዮጵያ ክርስቲያን እየተባለ በብዙ ነገር ተገልጿል። እኔ አንድ ኦርቶዶክስ እምነት ተከታይ ነኝ። ቤዚካሊ ፋሚሊ ከደቡብና ከአማራ ቅልቅል ናቸው። ኢትዮጵያን ብዙውን ዞር ያለው ቤዚካሊ ደቡብ ኦሮሚያና አማራ ክልል ኖር ያለው ሰርቻለሁ። ህዝቡን ጠኑ ረዳለው ቤተክርስቲያን ውስጥም በዝርዝር አገልግያለሁ በክህነት ደረጃ ጭምር አገልግያለሁ እና አሁን አምጬ ወጥቻለሁ። አምጬ የወጣሁበት ምክንያት ይሄው ነው፣ ሌላ የለውም። ጀስት እውነቱ ቤተክርስቲያን ውስጥም ያለው ነገር ጥያቄ ስላለኝ ማለት ነው። ጥያቄ አለኝ ብዬ ስወጣ መጀመሪያ ጥያቄውን የውስጥ ላይ ዳያሎግ የማድረግ ነበረ ሙከራዬ ከሚመለከታቸው ጋር። ዳያሎጉን ግን ቀጥታ እንደ ክህደት ወይም እንደሌላ የመቁጠር ዝንባሌ ስለነበረ ውስጥ ሆኜ መስራትም መነጋገርም ያልቻልኩት ፋይናሊ ምንድነው ለቤተክርስቲያን አልጠቀማትም። ይሄ ሜንስትሪም የሚባለው ግራንድ ናሬሽን የሚባለው ኢትዮጵያ እንዲህ ነች ታላቅ ነች ወዘተ 3000 ዓመት ተብሎ የሚተረከው የክርስቲያን መንግስት የሚባለው ለኦርቶዶክስ ቤተክርስቲያን አልጠቀማትም። በደንብ ከገመገማችሁ ታውቁታላችሁ። ቤተክርስቲያን ጭምር እየጎዳ ያለ የተሳሳተ ትርክት ነው። ቤተክርስቲያን የጠበበችው ቤተክርስቲያን ዛሬ ያለው ችግር ውስጥ የገባችው በዚህ ትርክት ምክንያት ነው። ኦርቶዶክስ የአማራ ነች፣ ኦርቶዶክስ የነገስታት ምናምን ተብላ ፖለቲሳይዝድ ሆነች። ይህም ደግሞ ከሮም ቸርች ጋር ታውቁታላችሁ። ሮም ፖለቲካል ተሳትፏ ትልቅ ነው። ከዛ ጋር ተያይዞ ሮም ውድቀቷም ከዚህ ጋር የተያያዘ ነው ተብሎ ታውቁታላችሁ የሚተረከው እና አሁን ይሄንን ፐርስፔክቲቭ እንድታዩት ፈለግኩኝ። መድረክ አቅራቢዎችም እዚህም ተማሪዎች ወደፊት እንደው ኦርቶዶክስ ቸርች የዛ ታሪክ ባለቤት አድርጋችሁ አትቁጠሩት። ተራኪዎቹ ናቸው እንድንቆጥር የፈለጉት ጸሐፊዎቹ እነ ስርግው ወይም ምንላቸው። ምናልባት መስፍን ወልደ ማርያም እዚህ ጋር ጥሩ አቅጣጫ ሰጥተዋል። መስፍንም መታሰብ አለባቸው። በላጵሶ መንገድ መስፍንም መታየት ያለባቸው ይመስለኛል። ትርክቱ ትክክል ነው ወይ ብለው መክሸፍ እንደ ኢትዮጵያ ታሪክ ብለው ያቀረቡት እኮ ኢንክሉሲቭ አይደለም። ኢንክሉሲቭ ላለመሆን ሆን ተብሎ ተሰርቷል። የመስፍን አቀራረብ ኢንክሉሲቭነት ዝም ብሎ ቅድም አይ ቲንክ ሁሴን ይመስለኛል ያቀረበበት ነገር ሄጂሞኒ ሆን ተብሎ ለሆነ ፕሮጀክት የተሰራ ነው። ያ ፕሮጀክት የኢትዮጵያ ፕሮጀክት አይደለም። ይህንን አሁን ማስረዳት ጊዜ ወስድብኛል፣ ይቅርና ግን ለኢትዮጵያ ተብሎ የተሰራ አይደለም። ቤዚካሊ ክብረ ነገስቱ ደራሲ ወሊስ በጅ እንዳለው ሞር አይሁድ ነክ ሶርስ ያለው የአይሁድ ኢንተረስት ያለው ሰው የጻፈው የሜንስትሪም ናሬሽን ነው። ስለዚህ የኦርቶዶክስ ኢሹ አይደለም፣ የኦርቶዶክስ ፕሮጀክት አይደለም። ኦርቶዶክስን እዛ ውስጥ ጠልፈዋታል፣ እዛ ውስጥ አኮስምነዋታል፣ እዛ ውስጥ ፖለቲሳይዝ አድርገው የመንፈሳዊ ወይም የሃይማኖት ስራውን ትተው ወደ ፖለቲካ ስራ አስገብተዋታል። እና ይሄንን እኛም አልተግባባንም። በዚህ ጉዳይ የምንነጋገር የኦርቶዶክስ ተከታዮች ይሄን አንደርስታንድ አድርጋችሁ ስለ ሙስሊም ስትሰሩ፣ ስለ አረብኛ ምንጮች ስትሰሩ አትፍሩት። ኦርቶዶክስ ውስጥም ገብታችሁ የሆነ ስፕሊቶች አሉ፣ ስንጥቃቶች አሉ። መለየት ያለባችሁ ቶታሊ የኢትዮጵያን ናሬሽን የሚቀበለው የኦርቶዶክስ ብዙ አይደለም። ለዛ ነው የትግራይ ለብቻው የሚገነጠለው፣ የኦሮሚያ ለብቻው ኦርቶዶክስ ሲኖዶስ እያለ ክፍፍል የመጣው ናሬሽኑ ስላላግባባን ነው። ገና ይቀጥላል። እኔ እንዳንድ ኦርቶዶክስ ምነግራችሁ ይሄ ኦርቶዶክስ ውስጥ የተፈጠረው ልዩነት ገና ነው። በመቻቻል በመጋባባት ነው ያለ እንጂ አሁን ያንን ሜንስትሪም ናሬሽን እንቀጥል የሚሉ ካሉ አሁንም ይቀጥል እንዲፈልግ የሚሰሩ አካላት ካሉ ኦርቶዶክስ ውስጥ ያለው መከፋፈል ገና ስለሚቀጥል ይሄንን ተረዱት ለማለት ፈልጌ ነው። ተረዱት እና በደንብ በድፍረት ማንም እንግዳ የለም ኢትዮጵያ ውስጥ ማንም ዲስኦን የሚደረግ በሆነ ሰው የሚሰጠው ማንነት የለም። ሁሉም ሰው የኢትዮጵያ ባለቤት ነው። ትንንሽ ነገርም ፖዚቲቭሊ ስንጽፍ አልነጃሺ ኢትዮጵያ ውስጥ በእስልምና ንጉስ የነበረ ሰው ብሎ መናገር ምንድነው የሚያጋጨን ብለን ስንናገር በጣም
በጣም እንግዳ ይሆንባቸዋል። ያ እንግዳም የሆነው በደንብ ስላልተጻፈ ነው። የሬዚስታንስ ጽሁፍ አፕሮች አለ። ሬዚስታንሱን ተውትና ኦነር ሁኑ። እኔ እዚህ ላይ የምትጽፉ ሰዎች አይ ዶንት ኖ ቃላቱ ትንሽ ላይመቻችሁ ይሁን አላውቅም። እንደ ኦነር የኔ ኢትዮጵያ ብላችሁ ሙሉን የግራኝ አህመድ የኔ ኢትዮጵያ ግራኝ አህመድ ንጉሠ ነገሥት ዘኢትዮጵያ ብላችሁ ነው መጽሐፍ። እኔም እንደዛ ሞክሬያለሁ። ትንሽ ግራኝ አህመድ ወይም ኢማም አህመድ ኢትዮጵያ ንጉሠ ነገሥት ከዚህ ዘመን እስከዚህ ዘመን ብለን መጽሐፍ አለብን። ኢማም አህመድ ሙስሊም ስለሆነ አይደለም የኢትዮጵያ ሰው ስለሆነ ነው ያን መጽሐፍ ያለብን እና በዚህ መንገድ ኦነር ሆናችሁ መጽሐፍን በተለይ ታሪክ ላይ የምትጽፉ ታሪክ ላይ የምታጠኑ ሰዎች የኦነር ፐርስፔክቲቭ ይዛችሁ ብትሰሩ ጥሩ ነው የሚለው። አመሰግናለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሂጃብና በኒቃብ ጉዳይ ያንን ምድር አንቀጥቅጥ መግለጫ ከሰጠ እነሆ ዛሬ 1 ወር ሆነው። በዚህ 1 ወር ውስጥ ግን ምንም አይነት ፕሮግረስ አላሳየንም፣ ምንም አይነት ሪፖርት አላቀረበልንም። እንደምታስታውሱት 17 የሆኑ በዚህ ጉዳይ ላይ መፍትሄ የሚያፈላልጉና ኦር ከሚመለከተው የትምህርት ሚኒስቴር አካል ጋር የሚወያዩ 17 ኮሚቴዎች አደራጅቻለሁ አዋቅሬያለሁ ብሎ ነበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዛ መግለጫው። ይበል እንጂ ግን ያ ያቋቋመው ኮሚቴ አንደኛ ማን እንደሆነም የተናገረው ነገር የለም። ለመቋቋሙ ምንም አይነት ማስረጃ የለም። ግልጽነት ይጎለዋል። ግልጽ አይደለም። እንደምታውቁት ይህ ጥያቄ ከአባቶቻችን ምናምን ጀምሮ እየተንከባለለ የመጣና ፋይናል መፍትሄ የሚያስፈልገው ጉዳይ ነው የሂጃብ ምናምን ጉዳይ። ነገር ግን ይህንን መፍትሄ ይህንን የጄኔሬሽናል ጥያቄ ኃላፊነት ተሰጥቷቸው ኃላፊነት ወስደው እየተንቀሳቀሱ ነው መፍትሄ ለማምጣት የሚባሉት ሰዎች እነማን ናቸው የሚለውን ነገር እስካሁን ድረስ ግልጽ አላደረገም። ለመቋቋሙም ምንም አይነት ማስረጃ የለም። እንደምታውቁት ከዚህ በፊት ኮሚቴዎች ለሆነ ጉዳይ ሲቋቋሙ ዩዥዋሊ ስማቸው ምናምን ሜንሽን ይደረጋል። ገሌ ሰብሳቢ ገሌ እንደዚህ ሆኖ ተቋቁሟል መፍትሄ ይሰጣሉ ተብሎ። ይህንን ጄኔሬሽናል ጥያቄ መፍትሄ ይሰጣሉ የተባሉት ኮሚቴዎች እነማን እንደሆኑ እስካሁን ድረስ የታወቀ ነገር የለም። አንድ የምንወደው የምናከብረው ሰው የሆነ ኢንተርቴይንመንት ሾው ላይ ቀርቦ ሰብሳቢ እሱ እንደሆነ ተናግሯል። ግን እንደ መጅሊስ አይነት ተቋም ህዝብ የሚመራ ተቋም ግን ያቋቋመው ኮሚቴ ማን እንደሆነ ኦፊሻሊ ነው የሚገልጸው እንጂ የሆነ የአንድ ግለሰብ ኢንተርቴይንመንት ሾው ላይ አይደለም የሚነገረው። ሶ ያን ሳይሆን ኦፊሻሊ ማሳወቅ ነበረበት፣ አላሳወቀም። ግልጽነት ይጎለዋል። ሁለተኛ ይህ ተቋቋመ የተባለው ኮሚቴ ከዛ መግለጫ ያ ምድር አንቀጥቅጥ መግለጫ ከተሰጠ በኋላ በነጋታው ውይይት መጀመሩን በአንዳንድ ሰዎች በኩል ተናግሮ ነበረ። ሶ ውይይት ጀምሯል። ሶ ቤዚካሊ ከ29 ቀን በፊት ውይይት ተደርጓል ማለት ነው ካመናቸው ሰዎቹን። ቢኮዝ አሁን ትረስት ሚ ብሮ ነው ምንም አይነት ማስረጃ ምንም አይነት እንትን እየቀረበ አይደለም። ጀስት ትረስት ሚ ነው። ሶ ሌትስ ትረስት ደም። ሶ ከ29 ቀን በፊት ውይይት ተደርጓል። አትሊስት አንድ ቀን ውይይት ተደርጓል። አውትካሙ ምንድነው ምን ላይ ደረሰ ምናምን የሚል ነገር በዚህ ወር ውስጥ እስካሁን ድረስ ምንም አፕዴት የተደረገ ነገር የለም። ሶ ዊ አስክ ኤ ኩዌስችን፣ አሁን ጥያቄ እንጠይቃለን። ፕሬዝዳንቱ በዛ ልክ ምድር አንቀጥቅጥ መግለጫ የሰጡት ከስከዛሬው የተለየ አይነት መግለጫ የሰጡት የምር ከስከዛሬው የተለየ አይነት የዚህን ጉዳይ ፋይናል የመፍታት ፍላጎት ኖሯቸው ነው ወይስ ደግሞ ትምህርት ሚኒስቴሩ ያንን ጉዳይ አዳማ ላይ ሲናገሩ ከመጅሊሱ ፕሬዝዳንት ጋር ተስማምተናል ማለታቸውን እንደ ፐርሰናል አታክ ወስደውት ፐርሰናሊ ተበሳጭተው ነው ያንን መግለጫ የሰጡት የሚለው ጥያቄ እየሆነብን ነው። ቢኮዝ ጊዜዎች ከገፉ በዚሁ ጊዜዎች ከገፉ ሁለተኛው ነው መልሶ የሚለውን መያዛችን አይቀርም። ምክንያቱም ከዚህ በፊት እንደምታስታውሱት የተለመደች ጨዋታ አለች መጅሊስ ላይ የሆነ ነገር ኮሽ ሲል መግለጫ መስጠት። በቃ መግለጫ ከሰጡ አልহামዱሊላህ ሱብሃንአላህ ምናምን ተብሎ ላሽ ይባላል። እንደዚህ አይነት ጨዋታ መፍትሄ አያመጣም፣ መፍትሄም ሆኖ አያውቅም። ዛሬ ያ ከ1 ወር በፊት የተሰጠው መግለጫ ከ2 ወር በኋላ ደግሞ የሆነ ትምህርት ቤት ላይ የሆነ ኮሽታ ሲነሳ እንደሚደገምላችሁ አትጠራጠሩ። ያው መግለጫ ይደገምላል። መግለጫ ተሰጠ ብላሽ ትላለህ፣ ዳን ደግሞ ይቀጥላል። ይሄ ትራጀክተሪ አመታት ያለፉበት የመጅሊስ የመሸወጃ ጨዋታ ነው። ኢትስ ኢነፍ የመግለጫ ጨዋታ ኢትስ ኢነፍ። ሶ ምን ላይ ደረሰ? በዛ ልክ የተሰጠው መግለጫ ምን ላይ ደረሰ? በአንድ ወር ውስጥ ምን ላይ ደረሰ የሚለውን ዊ ኒድ አፕዴት። አትሊስት ሚኒመም የኮሚቴዎቹን ማንነት እንኳን መግለጽ ነበረበት። እነሱን እንኳን ተተን ኮሚቴዎቹን እንድንጠይቅ ማለት ነው። አልጠየቀም፣ ሜንሽን አልተደረገም። ግልጽነት ይጎለዋል። ሶ ዊ ኒድ አንሰር፣ መልስ እንፈልጋለን። ምን ላይ ደረሰ? በዚህ አንድ ወር ውስጥ ምን ተደረገ? ኮሚቴው ተንቀሳቀሰ ወይስ አልተንቀሳቀሰም ወይስ ተቋቁሟል ወይ? ሲጀመር ራሱ ዊ ኒድ አንሰር፣ መልስ እንፈልጋለን። የመግለጫ ሳክስ ይበቃናል። ከዚህ በኋላ በመግለጫ አንስተካከስ ነው። ተመርጦ የመጣ መጅሊስ ነው። ሶ ድምጽ የተሰጠው መጅሊስ ደግሞ የተሰጠውን ድምጽ ምን አደረከው ተብሎ እንደሚጠየቅ አኮርዲንግ ቱ ሸሪዓም አኮርዲንግ ቱ ህግም አሳምሮ ያውቃል። ሶ ኃላፊነት የወሰደውን ነገር ምን አደረክ፣ ፕሮሚስ የገባው ነገር ምን አደረክ ተብሎ ሲጠይቅ ደግሞ መልስ ይመልስ ይገባል።